ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በሚመለከቱ የተለያዩ ጉዳዮች ተመልሼ መጥቻለሁ። በዛሬው ዕለት ምን መለከታቸው እንግዲህ የዝውውር ጉዳዮችን ይሆናል። በዚህ በፊትም እንደተነገረው ከሆነ የተለያዩ ቦታዎችም እንደተጻፈው ከሆነ እንግዲህ በሚመጣው የዝውውር መስኮት እንግዲህ በክረምት የዝውውር መስኮት ሊቨርፑል ከፍተኛ እንቅስቃሴ ያደርጋል ተብሎ ነው የሚጠበቀውና ካሁንም እንግዲህ ከአንዳንድ ተጫዋቾች ጋር ስሙ እየተያዘ ነው የሚገኘው። ከሚቱማ ጋር ስሙ እየተያዘ ነው የሚገኘው። ከኤኬቴካ እንደዚሁም ደግሞ ከአርቢ ሊፕዚንጉ ተጫዋች ከሆነው ከጃቪ ሲሞን ጋርም ስሙ እየተያዘ ነው የሚገኘው። እነዚህ ምን መለከት ይሆናል እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ ላይክ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው እንግዲህ የሚቱማን ጉዳይ ይሆናል። ይህ ተጫዋች እንግዲህ በብራይተን በጣም ድንቅ የሚባል እንቅስቃሴን እያስመዘገበ ያለ ተጫዋች ነው። ዘንድሮም እንግዲህ እስካሁን ድረስ በተደረጉ ጨዋታዎች 8 ጎልና 3 አሲስት ማስመዝገብ ችሏል ለብራይተን እና ቲም ቶክ እንደዘገበው ከሆነ እንግዲህ ሊቨርፑል በብራይተኑ ተጫዋች በሚቱማ ላይ ፍላጎት አላቸው ነው እየተባለ ያለው። በተለይ ደግሞ የሊቨርፑል ተጫዋች የሆነው ሉዊስ ዲያዝ እንግዲህ በሊቨርፑል ያለው ቆይታ እስካሁን ድረስ አልተረጋገጠም። በርግጥ በሊቨርፑል ቤት እንግዲህ 2 አመት የሚያቆየው ኮንትራት አለው። ነገር ግን እድሜው ወደ 28 29 እየተጠጋ ነው የሚገኘው። እንደዚሁም ደግሞ ከሳውዲ ሊግም ራሱ አልናስር እዚህ ተጫዋች ላይ ፍላጎት አሳይቷልና በሊቨርፑል ይቆያል የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው። ሊቨርፑሎችም እንግዲህ ኮንትራት አቅርቦለት በመጀመሪያው እንግዲህ አልተቀበለውም ነበር። አሁን ላይ ግን ምንም አይነት ድርድር እየተካሄደ አይደለም ያለውና ከሊቨርፑል ሊወጣ የሚችልበት እድል እንግዲህ አለው ነው እየተባለ ነው። ምክንያቱም እንግዲህ ከዚህ በፊትም አንዳንድ ተጫዋቾች እንግዲህ በነፃ የወጡበት ሁኔታ አለ። አሁንም ራሱ 3 ተጫዋቾች እንግዲህ 2 ተጫዋቾች መሐመድ ሳላህ ፈርሟል። 2 ተጫዋቾች እስካሁን ድረስ አልፈረሙም። በርግጥ ቨርጂል ቫን ዳይክ እንግዲህ የመፈረም ቻንሱ በጣም የሰፋ ነው። ሁሉም ነገሮች አልቋል ተብሏልና የፊርማ በይፋ የመነገሩ ነገር ብቻ ነው የቀረው ነው እየተባለ ያለው። ነገር ግን ደግሞ ትሬንት አሌክሳንደር አርኖልድ ከሊቨርፑል በነፃ ወጥቷል። ከዚህ በፊትም እንግዲህ በነፃ ይወጡ ተጫዋቾች አሉና ይህ ደግሞ ሁሉ ጊዜም እንዲፈጠር አይፈለግም። ተጫዋቾች እንግዲህ በነፃ ሲወጡ ምናጣው ነገር አለ እንደ ቡድንም። ምክንያቱም እንግዲህ 30-40 ሚሊዮን በትንሹ የሚያወጡ ተጫዋቾች በነፃ ሲወጡ እንግዲህ ቡድኑ ነው የሚጎዳውና ሉዊስ ዲያዝም እንግዲህ በነፃ እንዲወጣ አይፈለግም። እናም አሁንም እንግዲህ ቅድም እንዳልኳችሁ ዲያዝ 2 አመት ነው የሚቀረው በሊቨርፑልና 2 አመት እያለ ሊቨርፑል የተሻለ ቦታ ላይ ነው የሚሆነው። ነገር ግን 1 አመት ብቻ የሚቀረው ከሆነ አንደኛ ሉዊስ ዲያዝም ከፍተኛ ወጪ አያወጣም ወይም ደግሞ በከፍተኛ ገንዘብ አይሸጥም። ሲቀጥልም ደግሞ በሊቨርፑል እቆያለሁ አልወጣም ካለም ደግሞ በነፃ የሚወጣበት ቻንስ አለና ካሁኑ እንግዲህ ለመሸጥ ሊያስቡ ይችላሉ። በተለይ ጃንዋሪ ላይ እንግዲህ እሱም ፍላጎት አሳይተው ነበር የሳውዲ ክለቦች። በተለይ አልናስር እንግዲህ በዚህ ሰዓት ላይ እየወጡ ያሉ መረጃዎች እንደሚናገሩት ከሆነ የሪያል ማድሪድ ቪኒሲየስ ጁኒየርን ወደ አልናስር የማይወስዱት ከሆነ እንግዲህ ምናልባትም የሱን ቅያሪም ሉዊስ ዲያዝን ወደ አልናስር ሊወስዱት ይችላሉ ነው እየተባለ ያለውና ምናልባትም ሊቨርፑል እንግዲህ በክረምት የዝውውር መስኮት ፊርማውን ማያኖር ከሆነ ማያራዝም ከሆነ ኮንትራቱ ሊሸጡት የሚችሉበት ሁኔታ አለና እሱን ከሸጡ ደግሞ ሌላ ተጫዋች ለማምጣት እንግዲህ ማየታቸው አይቀርምና ከነዚህ ተጫዋቾች መካከል እንግዲህ አንደኛው ሚቱማኖ ነው የሚለን ቲም ቶክ በዘገባውና ከዚህ በፊትም እንግዲህ እሱ ላይ በደንብ እየተከታተሉት ነበር። በጣም ፍላጎት አላቸው የሚያደንቁት ተጫዋች ነው ሲባል ነበር። ነገር ግን ደግሞ በዚህ ሰዓት እንግዲህ ሊቨርፑሎች ሚቱማን እናስፈርም ካሉ ምናልባትም እንግዲህ እስከ 80 ሚሊዮን ፓውንድ ድረስ ሊያወጡ ይችላሉ ነው እየተባለ ያለው። ብራይተኖች እንደዚሁ በቀላሉ ይሸጡታል ተብሎ አይጠበቅም። በተለይ ደግሞ እሱም 2 አመት ኮንትራት ይቀርዋል እስከ 2027 ድረስ የሚያቆየው ኮንትራት አለና 2 አመት ስለሚቀረው እንደዚሁ በቀላሉ በትንሽ ገንዘብ ይለቁታል ተብሎ አይጠበቅም እና ምናልባት ወደ ሊቨርፑል ላይ መጣ የሚችልባቸው ቻንሶች አንደኛው እንግዲህ ነው ብሩ ውድ ነው። ሊቨርፑል ለዚህ ተጫዋች 80 ሚሊዮን ፓውንድ ያወጣሉ ብሎ አይጠበቅም። በተለይ ደግሞ በዋነኝነት እንግዲህ አሰልጣኝ አርነ ስሎት ከቀጣይ አመት ጀምሮ ሊጠቀሙበት የሚችሉት ኮዲ ጋክፖን ነው። ስለዚህ የኮዲ ጋክፖን ተቀያሪ ተጫዋች ነው ወደ ሊቨርፑል ሊመጣ የሚችለው ምናልባት ሉዊስ ዲያዝ የሚለቅ ከሆነና ለተቀያሪ ተጫዋች ይሄን ያህል ገንዘብ ያወጣሉ ተብሎ አይጠበቅም። ሲቀጥልም ደግሞ የእድሜው ጉዳይ ራሱ ወደ ሊቨርፑል ላይ መጣ የሚችልበት ቻንሱን ሰፋ ያደርጋል። ምክንያቱም ሚቱማ እንግዲህ በዚህ ሰዓት የ27 አመት ተጫዋች ነውና 27 ከሆነ እንግዲህ 30 አመቱ ሊደርስ 3 አመት ብቻ ነው የቀረው። ከሉዊስ ዲያዝ በ1 አመት በ2 አመት ያንሳል። ነገር ግን ደግሞ ያን ያህል ሊቨርፑሎች የሚፈልጉበት እድሜ ላይ አይደለም የሚገኙ። ሊቨርፑሎች እንግዲህ ሲያስፈርሙ በብዛት ከ23 እስከ 25 አመት እድሜ ላይ ያሉትን ተጫዋቾች ነው ማስፈረም የሚፈልጉትና ይህንን ብራኬት ደግሞ ትንሽ የሚያልፈው ነው የሚሆነው ሚቱማና በዛ ምክንያት እንግዲህ ወደ ሊቨርፑል ይመጣል ብዬ ነው አላስብም በግል አስተያየት ማለት ነው። ነገር ግን ቲም ቶክ በዘገባው ግን ሊቨርፑሎች ይህንን ተጫዋች ላይ ፍላጎት አላቸው ነው እያለን ያለው። ሌላኛው የምንመለከተው ዜና ደግሞ አንፊልድ ኢንዴክስ ይዞት
የወጣውን ዘገባ ይሆናል። ሊቨርፑሎች እንግዲህ ጃቪ ሲሞን ላይ በጣም ከፍተኛ ፍላጎት አላቸው ነው እያለ ያለው። ጃቪ ሲሞንን እንግዲህ እየተከታተሉት ነው የሚገኙትና ወደ ሊቨርፑልም ማምጣት ይፈልጋሉ ነው እያለን ያለው ዴቪድ ሊች በዘገባው ከሆነ አንፊልድ ሊንክስ ላይ በዘገበው ዘገባ። እናም በተጨማሪ ምንድነው ያለው ሊቨርፑሎች ከሚከታተሏቸው ተጫዋቾች መካከል እንግዲህ ከፍተኛ ቦታ ላይ እንደሚቀመጥ ወይም ደግሞ የመጀመሪያዎቹ አካባቢ ላይ እንደሚቀመጥም እርግጠኛ ነኝ ምክንያቱም በጣም ብዙ ተሰጥኦ ያለው ተጫዋች ነው ብሏል። ነገር ግን ይሄ ነገር ሀፕን ያደርጋል ወይም ደግሞ ወደ ሊቨርፑል ይመጣል የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው የሚሆነው። ምክንያቱም እንግዲህ በአብዛኛው ጊዜ ይሄ ተጫዋች የሚጫወተው እንግዲህ በዋነኝነት የሚጫወተው በአታኪንግ ሚድፊልደር ላይ ነው 10 ቁጥር ቦታ ላይ ነው። ከዛም ግን በቀኝም በግራ ክንፍም መጫወት ይችላል። ስለዚህ የተለያዩ ቦታዎችን ከቨር ማድረግ የሚችል ተጫዋች ነው። ነገር ግን ደግሞ እሱ እንዲመጣ ከተፈለገ እንግዲህ አንዳንድ ተጫዋቾች ከሊቨርፑል መልቀቅ መቻል አለባቸው። በዋነኝነት እንግዲህ አታኪንግ ሚድፊልደር ላይ ነው የሚጫወተው ስላለን እንግዲህ በዛ ቦታ ላይ የሚጫወቱ ተጫዋቾች ደግሞ አሉን ሳቡዝላይና ኤሊየት። ቢያንስ ኤሊየት ከሊቨርፑል መውጣት አለበት። ሁለተኛ ደግሞ በክንፍ ይጫወት ካለን ደግሞ ምናልባት በመሐመድ ሳላ ቦታ ላይ ይጫወት ከተባለ እዛ ቦታ ላይ መቶ ቤንች ሊሆን ይችላል። ነገር ግን ገና 21 አመት ስለሆነ ገና ብዙ እየተጫወተ ያለ ተጫዋች ስለሆነ ግን ቤንች ለመሆን ይመጣል የሚለው የራሱ ጥያቄ ነው። በግራ ክንፍ ላይ እንውሰደው ካለን ደግሞ እዛ ቦታ ላይ እንግዲህ በዚህ ሰዓት ላይ 3 ተጫዋቾች አሉን። ሉዊስ ዲያዝ አለ፣ ኮዲ ጋክፖ አለ፣ እንደዚሁም ደግሞ ኬይዛም አለ እዛ ቦታ ላይ መጫወት የሚችሉና ቢያንስ ከነዚህ ተጫዋቾች እንግዲህ መውጣት ያለባቸው ተጫዋቾች አሉ። እነዚህ ተጫዋቾች የማይወጡ ከሆነ ግን ይሄ ተጫዋች ይመጣል ብዬ አላስብም። ምክንያቱም እንግዲህ ተጨማሪ ነው የሚሆነው ሌላ አገልግሎት መስጠት አይችልም። ወይም ደግሞ አንድ ቦታ ላይ እንግዲህ በጣም ብዙ ተጫዋቾች ይኖረናል። ስለዚህ እነዚህ ተጫዋቾች ምናልባት ከሊቨርፑል የሚለቁ ከሆነ እንግዲህ ይህንን ተጫዋች ሊያመጡ የሚችሉበት ቻንስ አለ። ነገር ግን ደግሞ ሌላኛው እንቅፋት የሚሆነው ደግሞ ምንድነው አሁን እንግዲህ በአርቢ ሊፕዚንግ ነው የሚጫወተው ያለው። ነገር ግን ደግሞ በጃንዋሪ የዝውውር መስኮት ነው በቋሚነት ለአርቢ ሊፕዚንግ መፈረም የቻለው ከፒኤስጂ ማለት ነውና ገና 6 ወር ራሱ አልሞላውም በአርቢ ሊፕዚንግ መጫወት ከጀመረ። በእርግጥ አርቢ ሊፕዚንጎች እንግዲህ የሚገዛት ክለብ ከመጣ በሚፈልጉት ዋጋ መሸጥ የሚችሉ ክለቦች ናቸው። ችግር የለባቸውም። ብቻ እነሱ የሚፈልጉትን ያህል ገንዘብ አቅርብላቸውና እንደዛም ይሁን ከሆነ ደግሞ ከፍተኛ ገንዘብ ሊያስወጣቸው ነው ማለት ነው ለሊቨርፑል። በዚህ ሰዓት እንኳን በትራንስፈር ማርኬት በዘገባ ከሆነ እንግዲህ ይህ ተጫዋች ከ70 ሚሊዮን እስከ 80 ሚሊዮን ዩሮ ድረስ ያወጣል ተብሎ ነው የሚጠበቀውና ይህም እንግዲህ በጣም በትንሽ ነው በትራንስፈር ማርኬት ነው። ብዙ ጊዜ ደግሞ ከዚህ በላይ ነው ክለቦች የሚጠይቁት። ገና ደግሞ የ2 አመት ተኩል ኮንትራት አለው እስከ 2027 ክረምት ድረስ የሚያቆየው ኮንትራት አለው በአርቢ ሊፕዚንግና ምናልባት እንግዲህ በዛም ምክንያት ተጫዋቹን ውድ ሊያደርገው ይችላል። ስለዚህም ሊቨርፑሎች ደግሞ ቤንች ለሚሆን ተጫዋች ወይም ደግሞ አማራጭ ለሚሆን ተጫዋች ያን ያህል ገንዘብ ያወጣሉ ተብሎ አይጠበቅም። በእርግጥ እድሜው ገና ወጣት ቢሆንም ገና 21 አመቱ ቢሆንም እንደዚሁም ደግሞ ብዙ ልምድ ያለው ተጫዋች ቢሆንም ማለት ነው። ነገር ግን ደግሞ ያን ያህል ያወጣሉ የሚለው ነገር በጣም ትልቅ ጥያቄ ነው የሚሆነው። ሌላኛው ምንመለከተው ደግሞ የአጥቂ ስፍራ ቦታውን ይሆናል። ሊቨርፑሎች እንግዲህ ዘንድሮ በአጥቂ ስፍራ ላይ ትንሽ እየተቸገሩ ነው ያሉትና በክረምት የዝውውር መስኮትም እንግዲህ እዛ ቦታ ላይ ያተኩራሉ ተብሎ ነው የሚጠበቀው በዋነኝነት። እንደውም ከትናንትና ወዲያ የሰራውላቸው አንድ ፕሮግራም ነበር። ሊቨርፑሎች እንግዲህ በጃንዋሪ የዝውውር መስኮት ኦስሚናን ለማስፈረም በጣም ተቃርበው ነበር። ይህም የሚያሳየው እንግዲህ እዛ 9 ቁጥር ቦታ ላይ እንግዲህ ለውጥ ማምጣት እንደሚፈልጉ ነው። በዚህ ሰዓት ደግሞ በጣም ስማቸው እየተያዘ የሚገኙ እንግዲህ ከኢሳቅ ጋር ነው። የመጀመሪያ ምርጫቸውም አሌክሳንደር ኢሳቅ ነው እየተባለ ያለው። ነገር ግን ደግሞ በዚህ ሰዓት እንግዲህ ኒውካስል ዩናይትዶች ወደ ቻምፒየንስ ሊግ ለመግባት በጣም እየተቃረቡ ነው የሚገኙትና ምናልባት ቻምፒየንስ ሊግ የሚገቡ ከሆነ እንግዲህ ይሸጡታል ተብሎ አይጠበቅም። ባይገቡ ራሱ እሱን ለመሸጥ ቢያንስ በትንሹ ከ120 ሚሊዮን ፓውንድ በላይ ያስፈልጋል ነው የሚባለውና በዚህ ተጫዋች እንግዲህ ውድነት ምክንያት ሌሎች ተጫዋቾችን እየተከታተሉ ነው የሚገኘው ነው እየተባለ ያለው። በዚህ ሰዓትም እንግዲህ በሊቨርፑል ሊስት ውስጥ ከፍተኛ ደረጃ ላይ እየተቀመጠው እንግዲህ ኢንትራ ፍራንክፈርቱ ተጫዋች የሆነው ኤኪቴኬ ነው። ኤኪቴኬ እንግዲህ በሊቨርፑል ራዳር ውስጥ መግባት ከጀመረ ትንሽ ሰንበትበት ብሏልና በዚህ ሰዓት እንግዲህ ሙሉ ለሙሉ ትኩረታቸውን ወደዛ አድርገዋል ነው እያለን ያለው። አንፊልዶችም እንደዚሁም 90 ሚኒትስ በዘገባቸው ኮነ ማለት ነው። በእርግጥ ሊቨርፑሎች ብቻ አይደለም ይህንን ተጫዋች ማስፈረም የሚፈልጉት አርሰናሎችም ማንቸስተር ዩናይትዶችም እንደዚሁም ደግሞ ኒውካስል ዩናይትዶችም እንግዲህ ይህንን ተጫዋች እየተመለከቱት ነው የሚገኙት። እንደውም ባለፈው ኢንትራ ፍራንክፈርት ከቶተናም ጋር ባደረጉት ጨዋታ እንግዲህ አንድ ጎል ማስቆጠር ችሏልና በዚህ ብቃቱም እንግዲህ ተደምመው እሱ ላይ በጣም ትኩረታቸውን አድርገዋል ነው እየተባለ የሚገኘው። እንደውም አንፊልዶች በዘገባው እንግዲህ እንደምንድነው ያለው ሙሉ ትኩረታቸውን ይሄን ደግሞ ቀዳሚ ተመራጫቸውን እሱን አድርገውታል ነው እያለን የሚገኘው። በተለይ ደግሞ የኢሳቅ ከመወደዱ አንፃር ማለት ነውና ምናልባትም እንግዲህ ቀጣይ ክረምት ላይ ቅድሚያ ሊሰጡት የሚችሉት ተጫዋች እሱ ሊሆን ይችላል ነው እየተባለ ያለው። በእርግጥ ትንሽ ችግር የሚሆነው እንግዲህ ምንድነው ይህም ተጫዋች ከ80 ሚሊዮን ፓውንድ በላይ
ነው የሚያስወጣቸው በእርግጥ ገና ወጣት የሚባል ተጫዋች ነው ገና 22 አመቱ ነው ለረጅም ጊዜ ልትጠቀምበት ትችላለህ ነገር ግን ውጤታማ የሚሆን ከሆነ ነው ውጤታማ የሚሆን ከሆነ 80 ሚሊዮን ፓውንድ በጣም ትንሽ ነች ነገር ግን ያንን ነገር አታቅም ውጤታማ ባይሆን እንግዲህ 80 ሚሊዮን ፓውንድ ልከሰር ነው ማለት ነውና ሊቨርፑሎች በትንሹ ከ80 ሚሊዮን ፓውንድ በላይ ያወጣሉ ተብሎ ነው የሚጠበቀው ለዚህ ተጫዋችና ይህንን ተጫዋች ያስፈርሙታል ወይ የሚለው ነገር በጣም ትልቅ ጥያቄ ነው አሰልጣኙስ ይፈልጉታል ወይ የሚለው ትልቅ ጥያቄ እንደመሆኑ መጠን ማለት ነው እና ሊቨርፑሎች በዚህ ሰዓት እንግዲህ ብዙ አማራጮች የሉም አጥቂ ላይ በጣም ጥቂት ናቸው አማራጮች ያሉት እንደዛም ጥቂት ሆኖ ደግሞ የተለያዩ ክለቦች ደግሞ 9 ቁጥር ቦታ ላይ መጫወት የሚችልን ተጫዋች ደግሞ ለማስፈረም እየሰሩ ነው የሚገኙት ቀደም እንዳልኳችሁ አርሰናል በጣም ይፈልጋል 9 ቁጥር ቦታ ላይ ቼልሲ በጣም ይፈልጋል እንደዚሁም ኒውካስልም ይፈልጋል በተለይ ደግሞ አሌክሳንደር ኢሳክ እንዲ ተገደጋጋሚ ጉዳቶች የሚያጋጥሙት ተጫዋች ነውና እሱን መተካት ይፈልጋል ማንቸስተር ዩናይትድ እዛ ቦታ ላይ ተጫዋች ይፈልጋልና ብዙ ክለቦች 9 ቁጥር ቦታ ላይ እንግዲህ ተጫዋቾችን ማስፈረም ይፈልጋሉና ይህም ተጫዋች እንግዲህ የተለያዩ ክለቦች አፍ ውስጥ ነው የሚገኙ ወይም ራዳር ውስጥ ነው የሚገኙና ሊቨርፑሎች እንግዲህ ይህንን ተጫዋች ከሌሎቹ ነጥቆ ያስፈርማሉ የሚለው ነገር በጣም ትልቅ ጥያቄ ነው እንደዚሁም ብሩን ይከፍሉታል ግን ደግሞ ለእንደዚህ ወጣት ተጫዋች ገና በብዙ ነገር ላልተፈተነ ተጫዋች ደግሞ ያን ያህል ያወጣሉ የሚለው ነገር ግን በጣም ትልቅ ጥያቄ ነው የሚሆነው እናንተስ ምንድነው የምታስቡት በተለይ ደግሞ በኤኪቴኬ ዙሪያ እንደዚሁም ደግሞ በዣቪ ሲሞን ዙሪያ ወደ ሊቨርፑል ይመጣሉ ብላችሁ ታስባላችሁ የሚለው ነገር እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁን እንደዚሁ ሉዊስ ዲያዝ ከሊቨርፑል ይለቃል የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ በቀጣይ በሌላ እስከምንገናኝ ድረስ እኔ እዚህ ላይ አበቃው ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ቻው